ኤደን ምንም ሆና ማየት አልፈልግም። ከፍቷት ማየት አልፈልግም። ስታዝን ማየት አልፈልግም። ሲከፋት ማየት አልፈልግም። አንድ የእንባ ዘለላ ከዓይኗ ሲወርድ ማየት አልፈልግም። እኔ በቃ የሷ መከፋት፣ የሷ ማዘን፣ የሷ መጨነቅ እኔ በጣም ያስጨንቀኛል፣ በጣም ይረብሸኛል። ሰላም መሆን አልችልም። አንቺን ሲያምሽ ውሎ ካደረ የኔ ልብ ረክቶ ምኑን ኖረ? ያንቺ ጤና ሲጎል የኔም ይጎላል፣ የነገው ሰላሜም ይበተናል። አንቺን ሲያምሽ ውሎ ካደረ የኔ ልብ ረክቶ ምኑን ኖረ? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው ይመስገነው። እንግዲህ በያላችሁበት ሰላማችሁ ብዘት ይበልልኝ። እንዴት ናችሁ? ዛሬ እንግዲህ ወደ እናንተ መጥቼላችኋለሁ። ዛሬ በእርግጥ እንደሌላ ጊዜው በፕራንክ ቪዲዮ ስ ለመጫወት ፈን ለማድረግ ሳይሆን ዛሬ ወደ እናንተ የመጣሁት በአንድ ሀሳብ ነው። ማለትም ምን ብዬ እንደማስረዳችሁ ባላቅም ትንሽ ከኤደን ጋር ተደዋውለን ነበር። አንዳንድ ነገሮች አውርተን ነበር። ትንሽ ያለችበት ሁኔታ ደስ አይልም። ነገር ማለት ሳወራት ነፃ ሆና ማውራት አልቻለችም። ሲቀጥል ድምጿ ራሱ ትንሽ ይከብድ ነበር። ማለት ደስ የሚል ስሜት አይደለም። እንደሌላ ጊዜ እንደምናወራው አልነበረም እያወረች የነበረው። አሪፍ ስሜት ላይ ያለች አይመስለኝም። ለምን እንደሆነ ባይገባኝም ደጋግሜ ደውዬላት ከብዙ ጥሪ በኋላ እንደገና አንስታልኝ እንደገና ለማውራት ሞክር ብዙም ደስተኛ ሆና ልታወራኝ ፈቃደኛ አልሆነችም። ስለዚህ ያለችበት ሁኔታ ትንሽ ስለከበደኝና ማወቅ ስላለብኝ የግድ እሷ ጋር ሄጄ ነገሮችን ማጣራት አለብኝ ብዬ አስባለሁ። ስለዚህ ዛሬ ውድ ቤተሰቦች በእርግጥ እንደምታዩት ያው እኔ ኤደን ጋር ነው ያለሁት። እኔ ኤደን በር ላይ ነው። እዚህ እንደመጣሁ እሷ አታውቅም። ከካሜራማን ጋር ነበር እዚህ የመጣሁት። ስለዚህ ውድ ቤተሰቦች ያለችበት ሁኔታ የግድ ማወቅ ስላለብኝ ምን እንደሆነች ምን አይነት ሁኔታ ላይ እንዳለች የግድ ማወቅ አለብኝ። በእርግጥ አሁንም ቤቷ ብሄድ ምናልባት ያለችበት ሁኔታ ግልጽ ሆና ላታወራኝ ትችላለች። አሪፍ ስሜት ላይ ላትሆን ትችላለች። አላቅም። የሰው ልጅ ሁልጊዜ ደስተኛ ይሆናል ሳይሆን የሰው ልጅ ምናልባት ለምን እንደከፋት አላቅም። ምናልባት በዚህ ምድር ላይ ነው ሁላችንም ሁልጊዜ ደስተኞች እንሆናለን፣ እንደፈለግነው ሁልጊዜ ደስታ እናገኛለን ማለት ሳይሆን በብዙ ሁኔታዎች ውስጥ፣ በብዙ ችግሮች ውስጥ፣ በብዙ ቻሌንጅ ውስጥ ልናልፍ እንችላለን። ስለዚህ ሁልጊዜ ስቃ ታወራኝ ሳይሆን በቻልኩት አቅም በስልክ ያለችበት ሁኔታ ለመረዳት ሞክሬያለሁ። ግን እሷ ልታሳውቀኝ ፈቃደኛ አይደለችም። ምን እንደሆነች እኔ ራሱ ግራ ገብቶኛል። እና ቤተሰቦች ስሜቷን ለመረዳት ያለችበት ሁኔታ ለማወቅ ሞክሬያለሁ። ነገር ግን በስልክ ስናወራ እንደሰማሁት ትንሽ ድምጿ ልክ አይደለም። ያመማት ይመስለኛል። ለምን እንደታመመች እኔም አላቅም። ስለዚህ እኔ ምን ማድረግ እንዳለብኝ ባላቅም ለጊዜው ሌላ ነገሮች ከማድረግ በፊት የግድ ያለችበት ሁኔታ ማወቅ አለብኝ፣ መረዳት አለብኝ፣ መጠየቅ አለብኝ። ስለዚህ ውድ ቤተሰቦቼ አላቅም። ስልክ ስደውልላት ደህና ነኝ ያለችኝ፣ ግን ድምጿ ደህና እንዳልሆነች ይገባኛል። በርግጥ በባለፈው ቪዲዮ እንዳያችሁት ምንም ሁኔታ ላይ ምንም ነገሮች ብትሆን ከጎንሽ አለው ብያት ነበር። በሚያስፈልግሽ ነገር አጠገብሽ ነኝ፣ ምንም እንዳትፈሪ፣ ደውይልኝ፣ አሳውቄኝ ብያት ነበር። ነገር ግን እሷ ልታሳውቀኝ ፈቃደኛ አይደለችም። ስሜቷንም በግልጽ ልትነግረኝ ፈቃደኛ አይደለችም። ግን እንደሰማሁት በስልክ ትንሽ ያመማት አይነት ስሜት ነው። ሌላ ጊዜ እንደምታወራኝ አይደለም ያወራችኝ። ቀዝቀዝ ብላብኛለች። ድምጿም ትንሽ ተይዟል ነገር። ስለዚህ ቤተሰቦቼ የእሷን ደህንነት በጣም ስለሚያሳስበኝ፣ በጣም ስለሚያስጨንቀኝ በዚህ ሰዓት ምናልባት ከጎኗ መቆም አለብኝ ብዬ ስለማስብ የግድ ቤቷ ሄጄ ያለችበት ሁኔታ ማጣራት አለብኝ ብዬ አምናለሁ። እና ውድ ቤተሰቦች የምር ስነግራችሁ እኔ ኤደን ምንም ሆና ማየት አልፈልግም። ከፍቷት ማየት አልፈልግም። ስታዝን ማየት አልፈልግም። ሲከፋት ማየት አልፈልግም። አንድ የእንባ ዘለላ ከዓይኗ ሲወርድ ማየት አልፈልግም። እኔ በቃ የእሷ መከፋት፣ የእሷ ማዘን፣ የእሷ መጨነቅ እኔ በጣም ያስጨንቀኛል፣ በጣም ይረብሸኛል። ሰላም መሆን አልችልም። ስለዚህ እኔ ኤደን ስታለቅስ ማየት አልፈልግም፣ መስማት አልፈልግም። ዛሬም ምናልባት ሄዱ የምሬን ስነግርሽ ታያለሽ። በቃ እኔ አንቺ ምንም እንድትሆኝብኝ አልፈልግም። እኔ ምንም ከምንም የመነጨ ሳይሆን ምንም እንድትከፍብኝ አልፈልግም። ምንም እንድትጎጅብኝ አልፈልግም። ምንም የእንባ ዘለላ ከዓይንሽ እንዲወርድ አልፈልግም። ስለዚህ ሄዱ ዛሬም ነገም ለወደፊትም ከጎንሽ ነኝ። ምንም አታስቢ፣ ምንም አትጨነቂ። እና ኤዱዬ በምትፈልጊው ጊዜ ከጎንሽ ነኝ። ቤተሰቦቼ እናንተም ቢሆን ሁልጊዜ ከጎኗ እንድትሆኑ እንድታበረታቷት አይዟሽ እንድትወራት እፈልጋለሁ። ማለት
ለየትኛውም ሰው ለወዳጁ ክፉ አይመኝም። ለየትኛውም ሰው ለወዳጁ መጥፎ አመለካከት አይኖረውም። ስለዚህ እናንተም ውድ ቤተሰቦቼ በያላችሁበት መልካም ምኞት እንድትመኙላት ሰላም እንድትሆን እንድትጸልዩ ጎንሽ ነኝ እንድትሏት ፈልጋለሁ። ስለዚህ ውድ ቤተሰቦቼ ኤዱን አሁን እገባለሁ፣ ያለውን ነገር አብረን እናያለን። ቤተሰቦቼ እሺ፣ ሰላም ነው? እንዴት ነው አለን? ኤዱ ውስጥ ነው? እሺ ኤዱዬ እንዴት ነሽ? ኤዱዬ እንዴት ነሽ? በሰላም ነው? ደህና ነሽ? አሁን አውርተን መጣ። አውርቼሽ መጣሁኝ። እንዴት ነሽ? አለሽ? ደህና ነኝ። እንዴት ነው? አለሁ ይመስገን፣ ሁሉ ሰላም። ምን ሆነሽ ነው? ኧረ ደህና ነኝ። ዝም ብዬ በቃ እንትና ተጫጫኔ በጠዋት ስነሳና እንደተኛው መጣ። አልተነሳሁም እስካሁን። ደህናም አይደለሽም፣ ድምፅሽ እራሱ እኮ እውነት አይደለሽም። የምሬን ነው። እንዳትዋሺኝ። ደህና ነኝ፣ እውነት ደህና ነኝ። እየዋሸሁ አይደለም። አይ ዲለም ምንድን ነው እሱ ነገር? እስቲ ምን ነው? ምንም አልሆንኩም ካለበት አዩሽው ነገር አለ። ድምፅሽ ራሱ ልክ አይደለም፣ ፊትሽ ራሱ ልክ አይደለም። ማታ በሰላም አልተኛውም፣ ትንሽ አሞኛልና እንቅልፍ ማጣት ነው መሰለኝ። ምን ነው? ለምንድን ነው እንቅልፍሽ የምታጭው? ምን ሆነሽ ነው? ምን ያስጨነቅሽ ነገር አለ? ተው እንደዚህ አትበል። ምንም የለም፣ ምንም ያስጨነቅ ነገር የለም። እንዲሁ በቃ ዝም ብሎ ራሴን ምናምን እያመመኝ ነውና ያ እንቅልፍ ደግሞ ታውቃለህ፣ እንቅልፍ አልተኛም እኮ እኔ ብዙ የሌሊት ሰው ነኝ። ቁጭ ነው የምለው ሌሊት ስልኬን ይዤ ምናምን፣ ለዛ ነው። አይዲ እኔ አሁን የምር ስነግርሽ ምናልባት ስሜትሽን በእርግጥ እንደዚህ ብለሽ ላትነግሪኝ ትችያለሽ፣ አላውቅም። ነገር ግን እኔ አለመንገሬ ባይዘቡ ምንም ነገር ልጅ ስላልሆንኩኝ ለሰው ማካፍለው ችግር ውስጥ ስላልሆንኩኝ ነው እንጂ ታውቃለህ አንተም እንደማወራ አይደል? አይ አሁን አርቄ ምናምን አይደለም፣ ወይም ከአንተ የምደብቀው ነገር ኖሮ አይደለም። እውነት እሺ። ቆይ ለምንድን ሌላ ጊዜ ቢሳሳተኝም በስ እንትን ታያለሽ። ድምፅሽም ልክ አይደለም፣ ፊትሽ ራሱ አሪፍ ስሜት ላይ እንዳልሆንሽ ይገባኛል። ስለዚህ አሁን እኔ ምንም ሳይሆን ምንም እንድታረጊ ሳይሆን ቆይ ለምንድነው እንደዚህ የምትሆኚ? ራስን አስጨንቀሽ ነው? ምን ከምን የመነጨ ነው? ካሌብ ደህና ነኝ፣ እውነት ምንም የሚያስጨንቀኝ ነገር የለም፣ እግዚአብሔር ይመስገን። እና ደግሞ ደህና ለመሆን እየሞከርኩ ነው። እኔ ሰው ብፈልግ እንደምደውልህ ታውቃለህ። አንዳንዴ ሰውን አስጨንቃለሁ እኮ ብለሽ ለሰው አለው እኮ ለእኔ እንደምትጨነቅ እኮ። ግን እሺ ምንድን ነው እሺ? ስሜትሽን ንገሪኝ። ለምን ያመመሽ? ምን ሆነሽ ነው? እንጃ አላውቅም። እንዴ ለምን አመመኝ ይባላል እንዴ? ለምን? አይ አንዳንዴ አንቺ ራስሽን በደንብ ስለምታስጨንቂ አይደለም፣ እውነት አይደለም። ሌላ ምን ያመመኝ? ምን ያመመኝ እንደሆነ አላውቅም። ብቻ ብዙ የምግብ ፍላጎት የለኝም ምናምን፣ ለዛ ነው። ይሄ መቼም ጭንቀት ነው አትለኝማ። እኔ እኮ አንቺ በትንሽ በትልቁ እንደምትጨነቂ ያውቃለሁ። ሄዱ አሁን ግን እኔ ህመም ስለተጨመረብኝ ነው፣ ህመም ስላለ ነው የምር። እና እንደውም ታየዋለሁ እያልኩኝ ነበር። እሱማ አሁን ድረስ እኮ ሄደን እንታያለን። እንደዚህ ቁጭ ብለሽ እኔ ትችሻለሽ። አሁን ተነስተሽ አሁን ሄዱ እኔ የምልሽን ትሰሚያለሽ። ነው አይደለም እኮ ነው አንተ እንትናት ሄደን እኔ አሁን መተኛ እረፍት ማድረግ ምናምን ነው የምፈልገው። እረፍት ታደርጊያለሽ፣ ግን ሐኪም ቤት ሄደሽ ተመርመረሽ ያለሽበት ሁኔታ ታውቀሽ ነው አይደለም? ሄደን ዛሬ ልየውና ሄደን እባክሽ አሁን እንደዚህ ሲሆን እንትን አትበይ። አሁን ሄደን ሐኪም ቤት ሄደን መታየት አለብሽ። እኔ እንደዚህ ሆነሽ እንደዚህ አታስጨንቀኝ። እኔ ለዚህ ነው ለአንተ ትደግፈኝ። ይኸውልሽ እኔ አሁን እኮ ዛሬ ልየውና አዳሬ ልየውና በጣም ካመመኝ ሂጅ ታይ። አይሆንም ሄደን እኔ የምልሽ ስሚ፣ እንደዚህ ሆነሽ እኔ በፍጹም ትቼሽ አልሄድም። በመጀመሪያ ሲቀጥል ደግሞ አንቺ ሐኪም ቤት ሄደሽ አልፈልግም፣ ሐኪም ቤት መሄድ አለብሽ። ሐኪም ቤት ሄደሽ ታይተሽ ብትመጪ ይሻላል፣ ችግር የለውም። ስለዚህ አሁን ተነሽና እኔ ልብስ ሄዱ። እኔ ደህና አይደለሽም፣ በእውነት ደህና አይደለሽም። ፊትሽ እኮ ያስታውቃል። እንደዚህ ሆነሽ አይቼሽ አላውቅም። ምን ሆነሽ ነው? ድካም ነውና ምንም አሁን ምንም ሀሳብ እንድትሰጪኝ አልፈልግም። ስለዚህ አሁን ተነሽና እኔ ልብስ ቀይሬ ሐኪም ቤት እንሂድ። እሺ ልብስ ቀይሬ አመጣለሁ። ውጭ ጠብቀኝ ቶሎ በይ። እሺ እንግዲህ ቤተሰቦቼ ካሌብ ቤቴ ድረስ መጡ። አስደንግጦኛል። እኔ እንደሚመጣም አላወኩም። ስልክ ደውሎልኝ ነበረ። ተኝቼ ነበር ያወራሁትና ትንሽ ድምጽ ጥሩ አልነበረም። ተደናግጦ ነው የመጣው። አሁን አውርቶኝ አሁን ነው የመጣው። እኔ እንዴት እንደደረሰው ሁሉ አላውቅም። እና ለምን እንደዚህ እየተጨነቀ እንዳለም አላውቅም። ማለት
አሉኝ ከምላቸው ሰዎች መሀል አንዱ ሆኗል። አሁን ላይ በቃ የሆነ ነገር እንኳን ቦሌ የሚደርስልኝ ሰው ነው እና በጣም አመሰግናለሁ። ግን እኔ በጣም ደህና ነኝ፣ አልታመምኩም፣ እግዚአብሔር ይመስገን። እውነት እኔ ፈጣሪ እንጂ ምንም አልሆንም። እግዚአብሔር ሰውን ይፈትናል አይደለ? በቃ እኔ ከባድ ፈተና ላይ ነኝ። በዛ ላይ ደግሞ ምግብ እየበላሁ አይደለም ምናምን እንቅልፍ ብዙም አልተኛም። ከድሮም እንቅልፍ ብዙም አልተኛም እና ያ አይ ቲንክ ተጨማምሮ መሰለኝ ድካሙ ምናምን ነው እንጂ ከባድ ህመም አላመመኝም። ግን ካሌብ እንደምታውቁት ድርቅ ብላ ቆሟል። እንግዲህ ግዴታ ካልሄድን እያለ ነው። እሱን ደስ እንዲለው ቼክ እደረጋለሁ ማለት ነው። ያለኝ አማራጭ እሱ። እኔ መርፌ ምንም አልወድም። እኔ በጣም ካላመመኝ ሁሉ ሐኪም ቤት ሂጅ አላውቅም። ሁሉም እኔ የሚያውቁኝ ሰዎች ያውቃሉ። በጣም ታምሜ ምናምን ካልሆነ አልሄድም፣ ደስ አይለኝም። ግን ምንም ማድረግ አልችልም። ለእኔ ብሎ እዚህ ድረስ መጡ። ለእኔ ብሎ እንደዚህ እየተጨነቀ ለእኔ ብሎ ስራ ትቶ ይቅርታ በጣም እኔ ማልቀስ ፈልጌ ወይ ምናምን አይደለም እንደዚህ መሆኑን ማለት ታውቃላችሁ። ቶሎ ነው ሆድ የሚብሰኝ፣ ቶሎ ነው የሚከፋኝ እና በዚህ ሰዓት ደግሞ እንደዚህ አይነት ሰው ሁሌ ፈልጌው ከጎን የሚሆን ሰው ማግኘት ለኔ በጣም ትልቅ ነገር ነው፣ ትልቅ ተስፋ ነው። አለሁልሽ የሚለኝ ሲከፋኝ የማይወድ ኢቭን አሁን ሳለቅስ እንኳን ባይ በጣም የሚናደደው የኔን መከፋት አይፈልግም፣ የኔን ማዘን አይፈልግም። ቤተሰቦች እንዲናፍቁኝ ነው የሚያደርገው። እነሱ ናቸው የኔን ጉዳት የማይፈልጉት፣ ከፍቶኝ ማየት የማይፈልጉ ቤተሰቦች ናቸው። እና ታውቃላችሁ ብቻዬን ነው የምኖረው። በቅርብ እንኳን ቤተሰብ የለኝም። ቤተሰብ በምፈልግበት ሰዓት አለ ከጎኔ ሁሌም እና በጣም ነው የማመሰግነው። እውነት ይህን ቪዲዮ ታየዋለህ፣ ድምፄ እንዳይሰማ ቪዲዮ ታየው ነው ይህን ነገር እንዲሰማ የምፈልገው እና ካሌብ እውነት በጣም በቃ ለእኔ ብዙ ነገር እያደረግክልኝ ነው፣ ብዙ መስዋዕትነት እየከፈልክ ነው። በጣም አመሰግናለሁ። በጣም ቴንኪው። አሁን ራሱ እያለቀስኩ ካይ በጣም የሚከፋው እና ምንም ማድረግ አልችልም፣ ግዴታ መሄድ አለብኝ። ስለዚህ ልብሴ ልቀይርና ወደ ክሊኒክ አብሮ እሄዳለሁ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ
እንግዲህ ውድ ቤተሰቦቼ ያው እንደምታዩት ትንሽ ምርመራ ተደርጎላታል። ያው አንዳንድ መድኃኒት ተሰጥቷታል። ያለችበት ሁኔታ እነሱ እንደነገሩን ከሆነ ትንሽ ያው ቀለል ያለ ነገር ነው፣ ብዙ ከበድ ያለ ነገር አይደለም። ብዙ አትጨነቁ፣ ያው መድኃኒትም ሰጥቷታል፣ ቶሎ ይሻላታል ብለውናል። ስለዚህ ኤዱዬ እንዳሰብ ነው። ዝም ብለህ እያካበድኩ ነው አንተ። አይ በጣም ምግብ ብዙም አልበላም ምናምን እንደምታዩኝ ሰውነቴም በጣም ከስታምለች። ስለዚህ ለዛ አሪፍ መድኃኒት ሰጥተዋታል፣ ተመርመራለች። አሁን ያለችበት ሁኔታ አሪፍ እንደሚሆን እንደሚሻላት ሙሉ ተስፋ አለኝ እና ወደ ቤተሰቦች ያው መጀመሪያ እንደተጨነቅ ነው እንዳሰብ ነው አይደለም። እንግዲህ እወዳችኋለሁ። ደህና ሁኑልኝ።